ከዛሬው ከዚህ መጽሐፍ መጀመሪያ ሌሎችን ለመረዳት ከዛም ሌሎች እንዲረዱን ለማድረግ እንዴት ጥበብ በተሞላበት መንገድ መጠቀም እንደምንችል የተወሰኑ ዘዴዎችንና በትኩረት የመግባባት ድብቅና ሚስጥራዊ መመሪያዎችን በስፋት እንዳስሳለን። እስከ መጨረሻው አብረን እንቆይ። እንበልና ዓይንህን ስላመመህ መፍትሄ ለማግኘት ወደ ዓይን ሐኪም ዘንድ ትሄዳለህ። ሐኪሙ ችግርህን ካዳመጠ በኋላ የራሱን መነጽር ያዝልሃል። ይህንን መነጽር አድርግ፣ ያሽልሃል። እኔ ላለፉት 10 ዓመታት ያደረግኩት ሲሆን እጅግ በጣም ረድቶኛል። እቤት ሌላ ትርፍ ስላለኝ ይህንን ውሰድ በማለት ይሰጣል። አንተም እንደታዘዘልህ ታደርጋለህ። ሆኖም መነጽሩ ችግርን ሊያቃልልልህ አልቻለም። ይሄማ እንደውም ችግሬን አባባሰብኝ። ጭራሽ ምንም እኮ አይታየኝም ዶክተር በማለት ትጮኻለህ። ምንድነው ችግሩ? ሐኪሙ ይጠይቅሃል። ለኔ ግን በደንብ ነበር የሚታየኝ፣ እስኪ እንደገና አድርገው ይልሃል። ዶክተር ሞከርኩ እኮ ሁሉም ነገር ደብዝዞ ነው የሚታየኝ ትለዋለህ። ሰውዬ ምን ነካ? ምን ሆነሃል? ነገሮችን በቀና መንፈስ ለመመልከት ሞክር። እሺ በቀናነትም የሚታየኝ ነገር የለም እኮ በማለት ለዶክተሩ ትመልስለታለህ። የራስህ ጉዳይ፣ እኔ ምን ቸገረኝ? እኔ አንተን ለመርዳት ብዬ እንጂ በማለት ጥሎ ይወጣል። ከዚህ በኋላ በሌላ ጊዜ እንኳን ተመሳሳይ ችግር ቢገጥምህ እርግጠኛ ነኝ ወደዛ ሐኪም ዘንድ ለመሄድ እምነቱም ሆነ ፍላጎቱም አይኖርህም። በሚገባ ምርመራ ሳያደርግ መድኃኒት ለማዘዝ በሚቸኩል ሐኪም ላይ እምነቱ በጭራሽ አይኖርህም። ከሰዎች ጋር በሚኖረን የዕለት ተዕለት ግንኙነትስ የጓደኞቻችን ችግር በሚገባ አዳምጠንና ተረድተን ነው ወደ መፍትሄ የምንሄደው ወይስ ወደ መፍትሄው ነው የምንጣደፈው? ነገሮችን ወይም ችግሮችን ረጋ ብለው ለመመልከትና መልካም ምክር ለመለገስ ጥረት ያደርጋሉ። በአንጻሩ መጀመሪያ ችግሮችን በጥልቀት ረጋ ብለውና ጊዜ ወስደው ለማየት ፈጽሞ አይሞክሩም። በፍጥነት መፍትሄ ነው ብለው ያሰቡትን ለመናገር ይጣደፋሉ። በሰዎች መካከል የሚኖረን ግንኙነት ዙሪያ የተማርኩት ነገር በአጠቃላይ በአንድ አረፍተ ነገር ሲገለጽ እንደዚህ ነው። መጀመሪያ ሌሎችን ለመረዳት ሞክር፣ ከዛም ሌሎች እንዲረዱ አድርግ በማለት ላጠቃልለው እችላለሁ። ይህ መመሪያ በሰዎች መካከል ለሚኖር ግንኙነት ቁልፍና ዋና ነገር ነው። መግባባት በሰው ልጅ ሕይወት ውስጥ በጣም ጠቃሚ የሆነ ክሂል ነው። ከእንቅልፋችን ከነቃንበት ሰዓት አንስቶ ይህን ክሂል እንጠቀማለን። ሆኖም ለማንበብ ለመጻፍና ለመናገር ያጠፋናቸውን ዓመታት ያህል ለማዳመጥ ትኩረት አንሰጥም። እንደ ሌሎች ክህሎቶች ሁሉ ስልጠና አንወስድም። እጅግ በጣም ጥቂት ሰዎች ብቻ ናቸው ለማዳመጥ ስልጠና የወሰዱት። ስልጠናቸውም በአብዛኛው ሌላን ሰው ለመረዳት እጅግ ወሳኝ የሆኑትን ባህሪያትንና ግንኙነት ወይም ዝምድናን ያላካተቱ ይሆናሉ። ከማንም ሰው ጋር ማለትም ከባለቤቱ፣ ከልጆ፣ ከጎረቤቱ፣ ከአለቃው፣ ከረዳቱ፣ ከጓደኛው ጋር ለመግባባት ተጽዕኖ ለማሳደር ወይም ለማሳመን በመጀመሪያ ያንን ሰው ወይም ግለሰብ ልትረዳው ይገባል። ይህ ደግሞ አንድ የሆነ ዘዴ ወይም ቴክኒክ ተጠቅመው የሚያደርጉት ብቻ አይደለም። ምክንያቱም የሆነ ዘዴ ለመጠቀም ሲሞክሩ ከተመለከቱ ለምን ተጠቀሙ በማለት ጥርጣሬ ስለሚያድርብኝ ላጫውቶት ወይም ልነግርህ ያሰብኩትን ነገር በግልጽ ለመናገር አልደፍርም። አጠቃላይ ባህሪህና ንግግር ውስጥ የምታስገባቸው ምሳሌዎች በሌላው ሰው ላይ ተጽዕኖ ለማሳደር እጅግ በጣም ወሳኝ ናቸው። ምሳሌዎች በተፈጥሮ ከባህሪና ከእውነተኛ ማንነት የሚመነጩ እንጂ አንተ እንዲህ ነህ ብለው ከሚያስቡት ወይም ከሚፈልጉት ባህሪ የሚወጡ አይደለም። ባህሪ በራሱ ከሌላ ሰው ጋር በመግባባት እንዲረዳ ያስችልሃል። በየጊዜው ተለዋዋጭ አይነት ባህሪን የምታሳይ ከሆነ እንዲሁም የግል ተግባርህና በጋራ ከሌሎች ጋር የምትሰራቸው ነገሮች የማይጣጣሙ ከሆነ ካንተ ጋር ግልጽ ሆኖ ለመነጋገር ሰዎችን ሊከብዳቸው ይችላል። በዚህም ምክንያት ፍቅርህን፣ ምክርህን ለመቀበል የምፈልገውን ያህል ሐሳቤን፣ ልምዴንና ስሜቴን አውጥቼ ለመናገር ደህንነት ስለማይሰማኝ ግልጽ ላልሆን እችላለሁ። ምክንያቱም ምን ሊከሰት እንደሚችል ማን ያውቃል? ነገር ግን ካንተ ጋር ግልጽ ሆኜ ካልተነጋገርኩ
አንተም ሐሳቤንና ስሜቴን ካልተረዳኸኝ ምን አይነት ምክር መስጠት እንደምትችልና እንዴት እንደምትሰጠኝ አታውቅም። ምናልባት ጥሩ ነገር ልትናገር፣ ጥሩ ምክር ልትሰጠኝ ትችላለህ። ሆኖም ያንተ ምክር ከኔ ችግር ጋር የማይሄድ ሊሆን ይችል ይሆናል። ምናልባት እኔን እንደምታደንቀኝና ለኔ በጎ ነገር እንደምታስብ ትናገር ይሆናል። ነገር ግን እኔን በቅጡ እንኳን ሳትረዳኝ እንዴት አድርገህ ልታደንቀኝ ቻልክ? የሰማሁት ቃላቶቹን ብቻ ነው። ቃላት ብቻቸውን ማመን ደግሞ ይከብዳል። የኔ የተለየ ባህሪ በአንተ ላይ ተጽዕኖ ካላሳደረብህ ያንተም ምክር በእኔ ላይ ተጽዕኖ ሊያሳድር አይችልም። ስለዚህ በእርስ ግንኙነት ውጤታማ ለመሆን ከፈለክ ቴክኒክ በመጠቀም ብቻ ከውጤት ላይ አትደርስም። ግልጽነትንና እምነትን በሚፈጥረው ባህሪ ላይ በመመርኮዝ ከልብ የማዳመጥ ክህሎትን ልታዳብር ይገባል። እንዲሁም የመተማመን መንፈስን ማዳበር ላይ መስራት ግድ ይላል። በትኩረት ማዳመጥ። መጀመሪያ ሌላውን ሰው ለመረዳት ሞክር። ይህ አባባል በጣም ትልቅ አባባል ነው። ሁላችንም አብዛኛውን ጊዜ የምንቸኩለው ሌሎችን ለመረዳት ሳይሆን ሌሎች እንዲረዱን ለማድረግ ነው። ብዙ ሰዎችም የሚያዳምጡት መልስ ለመስጠት እንጂ ግለሰቡን ከልብ ለመረዳት አይደለም። ሌላው ሰው ሲያወራ እነርሱም ይናገራሉ ወይም ለመናገር ይዘጋጃሉ። የሚያከናውኑትንም ነገር ሁሉ በግለ ታሪካቸው መነጽር ለመመልከት ይጥራሉ። ምን እንደሚሰማህ በትክክል ተረድቻለሁ። እኔም እንደዚህ አይነት ነገር ገጥሞኝ ነበር። ቆይ የኔን ተሞክሮ ላጫውትህ ይላሉ በደንብ ሳይረዱት። እንደዚህ ያሉ ሰዎች በመግቢያ ላይ እንዳነሳነው ታሪክ ወይም እንደተመለከትነው ሐኪም የራሳቸውን የአይን መነጽር ላገኙት ሰው ሁሉ የሚያዙ አይነት ናቸው። ከባለቤታቸው፣ ከልጆቻቸው ወይም ከሰራተኞቻቸው ጋር ከተጋጩ ምንም አይገባትም ወይም አይገባውም ብለው የሚደመድሙ ናቸው። በአንድ ወቅት አንድ አባት ትንሽ ልጄን በፍጹም ልረዳው አልቻልኩም፣ የምለውን ምንም አይሰማኝም በማለት መፍትሄ ይኖረኝ ዘንድ ጠየቁኝ። አሁን የተናገሩትን በሌላ አገላለጽ ላስቀምጠው አልኳቸው። ልጆ ስለማይሰማውት ሊረዱት አልቻሉም አልኳቸው። ልክ ነህ በማለት መለሱልኝ። እኔ እንደሚመስለኝ ሌላውን ሰው ለመረዳት ከመፈለጉ መጀመሪያ ከልብ ሊያዳምጡት ይገባል አልኳቸው። አሉ ሐሳቤን ተቀብለው። ከዛም ጸጥታ ሰፈነ። ነገር ግን ልረዳው አልችልም፣ እሱ ያለፈበት መንገድ እኮ እኔም በልጅነት ያለፍኩበት ነው። እንደሚመስለኝ ልረዳው ያልቻልኩት ነገር ለምን ሊያዳምጠኝ እንዳልፈለገ ነው። እኛ አባት በልጃቸው ጭንቅላት ውስጥ ስላለው ነገር መረጃ የላቸውም። በራሳቸው ጭንቅላት የልጁን አስተሳሰብ ለማየት እየሞከሩ ነው። የአብዛኞቻችን ችግርም ከዚህ ጋር ተመሳሳይ ነው። በራሳችን ስህተት አልባና ግለ ታሪክ ወይም ተሞክሮ የተሞላነን። የምንፈልገው ሌሎች እንዲረዱን ብቻ ነው። በንግግር ወቅት ዝም ብለን እናስባለን እንጂ ከፊታችን በተቀመጠው ግለሰብ ጭንቅላት ውስጥ የሚመላለሰውን ሐሳብ ከልባችን ለመረዳት ጥረት አናደርግም። ሌላ ሰው በሚያወራበት ወቅት የምናዳምጠው ከሚከተለው በአንዱ ሁኔታ ነው። የመጀመሪያው ንግግሩን ችላ ብለን ስለራሳችን ጉዳይ እናስብ ይሆናል። ሁለተኛም የተለያዩ ምልክቶችን በማሳየት ለምሳሌ ጭንቅላታችንን በመነቅነቅና የተለያዩ ነገሮችን በመናገር የምናዳምጥ መሆናችንን ለማስመሰል ጥረት እናደርግ ይሆናል። ሶስተኛው ንግግሩን እየመረጥን ለማዳመጥ እንሞክር ይሆናል። ብዙ ጊዜ የሕፃናትን ንግግር ስናዳምጥ ይህንን እናደርጋለን። አራተኛው ደግሞ ትኩረታችንን ሁሉ ከተናጋሪው አፍ በሚወጡ ቃላት ላይ ብቻ ሲሆን ነው። ነገር ግን እጅግ በጣም ጥቂት ሰዎች አምስተኛውንና የማዳመጥ ከፍተኛ ደረጃ የሆነውን በትኩረት የማዳመጥ ዘዴን ይጠቀማሉ። በትኩረት ማዳመጥ ስል ሌላ ሰው ሲያወራ ንግግሩን እየተከተሉ ለራስ በመድገም ለማዳመጥ እንደምንሞክረው ቴክኒክ ማለት አይደለም። ይህን ቴክኒክ የመጠቀሙ ዘዴ በክህሎት ላይ ብቻ የተመሰረተ ከባህሪና ከእርስ በርስ ግንኙነት የወጣና ተናጋሪውን ሊያናድድ የሚችል ነው። በተጨማሪም በዚህ ቴክኒክ ግለ ታሪካችንን ወይም ተሞክሯችንን በአድማጫችን ላይ በቀጥታ ባናንጸባርቅም የምናዳምጥበት ዓላማ ግን ከዚህ ጋር የተያያዘና መልስ ለመስጠት የታሰበ ይሆናል። በትኩረት ማዳመጥ ስል ሌላውን ለመረዳት ከልብ ማዳመጥ ማለት ነው።
ይህ ማለት በመጀመሪያ ተናጋሪውን ለመረዳት የተቻለንን ሁሉ ጥረት ማድረግ ማለት ነው። ይህን በማድረግም ግለሰቡ ጉዳዩን ወይም ይህችን ዓለም በሚመለከት ሁኔታ ለመመልከት መሞከር ነው። እንዲሁም ፍልስፍናውን መገንዘብና ስሜቱን ለመረዳት ጥረት ማድረግ ነው። በትኩረት የማዳመጥ ዓላማ የግድ ከሌላ ሰው ጋር በሐሳብ ለመስማማት አይደለም፣ ነገር ግን የሌላውን ሰው ስሜትና አመለካከት ሙሉ ለሙሉ በጥልቀት መረዳት ማለት ነው። በሰዎች መካከል ስለሚኖር መግባባት የሚያጠኑ የመስኩ ባለሙያዎች በንግግራችን ወቅት የምንጠቀማቸው ቃላት 10 ከመቶ፣ ድምጻችን 30 ከመቶ፣ የሰውነት እንቅስቃሴ 60 ከመቶ ለመግባባት እንደሚረዱን ገልጸዋል። በትኩረት በምናዳምጥበት ወቅት የምናዳምጠው በጆሮአችን ብቻ ሳይሆን በዓይናችን በልባችንም ጭምር ነው። የተናጋሪውን ስሜት፣ ባህሪ ወዘተ እናዳምጣለን። ለዚህም የአንጎላችንን ሁለቱንም ክፍሎች እንጠቀማለን። በትኩረት ማዳመጥ የምንፈልገውን መረጃ በማግኘቱ ረገድ ከፍተኛ ሚና ይጫወታል። የሌላውን ሰው ሐሳብ፣ ስሜት፣ ፍላጎትና አተረጓጎም ከራሳችን ተሞክሮ ጋር አያይዘንና እያነጻጸርን ከመጓዝ በሌላው ሰው ጭንቅላትና ልብ ውስጥ ያለውን እውነታ እንድንረዳ ያስችለናል። በትኩረት ማዳመጥ ከፍተኛ የእርስ በርስ የመተማመን ስሜት የሚያዳብር ነው። ለተናጋሪውም የስነ ልቦና ነፃነት ስለሚሰጠው የተወሰነ ደረጃ ከችግሩ እንዲላቀቅ ይረዳዋል። የሰው ልጅ ትኩረት ሁል ጊዜ ወዳላገኘው ነገር ብቻ ነው። የሰው ልጅ የመኖር ጥያቄው ከተመለሰ በኋላ ቀጣዩ ፍላጎቱ የስነ ልቦና ጥያቄው መሟላቱ ነው። ይህም ማለት ሌሎች እንዲረዱት፣ ቦታ እንዲሰጡት፣ እንዲያደንቁት ወዘተ ይፈልጋል ማለት ነው። በዚህም ምክንያት አንድ ሰው ስለ አንድ የሆነ ጉዳይ በሚያወራልህ ጊዜ ትኩረት ሰጥተህ የምታዳምጥ መሆኑን ከተረዳ ለግለሰቡ የስነ ልቦና አየር ሰጠኸው ማለት ነው። መጀመሪያ ይሄ ፍላጎቱ ከተሟላ በኋላ ነው ችግሩን በማቃለል ልትረዳው የምትችለው። ይሄ የስነ ልቦና አየር ፍለጋ በህይወታችን ባሉ የተለያዩ ግንኙነቶች ላይ ተጽዕኖ አለው። መጀመሪያ ሌላውን ሰው ለመረዳት ሞክርና መድኃኒት ከማዘዝ በፊት ተገቢውን ምርመራ ማድረግ ከባድ ሊመስል ይችላል። ለአንተ የተስማማህን የአይን መነጽር አይኑን ላመመው ሰው እንካ ብሎ መስጠት ግን በጣም ቀላል ነው። ሆኖም ቆይቶ የእርስ በርስ ግንኙነቱን መጉዳቱ የማይቀር ነው። የሰዎችን ትክክለኛ ሐሳብ ሳንረዳ ከግንኙነታችን ከፍተኛ ጥቅም መጠበቅ የለብንም። በሌላ በኩል አንድ ሰው በትኩረት ማዳመጥ በተቃራኒው አደጋም ሊኖረው ይችላል። ምክንያቱም ሌላ ሰው ግልጽ እንዲሆንና እንድትረዳው ከፈለግ አንተም ግልጽ ሆነ ሁሉን ነገር በግልጽ መንገር ስለሚኖርብህ ነው። በዚህ የተነሳ ልትጠቃ ወይም አደጋ ሊደርስብህ ይችላል። ስለዚህ ጠንቀቅ ማለቱ አይከፋም። የዛሬው የመጽሐፍ ቅምሻችንን ይመስል ነበር። ከዛሬው የመጽሐፍ ቅምሻ የትኛው ሐሳብ ተመቻችሁ? ኮሜንት ላይ ጻፉልኝ። ሁሌ እንደምለው አዲስን ነገር መስማትና መናገር እንልመድ። ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ደግሞ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።